ዛሬ ተከበረው የሶማሌ ማህበረሰብ ውስጥ መገኘቴ የተለየ ክብር እንዲሰማኝ አድርጎኛል። ለኔም ያሳያችሁት አቀባበል ክብር ከሚገባን በላይ ነበርና የእናንተ ምስክር አምባሳደር ሁኜ እንደምመለስ ባለሙሉ ተስፋ ነኝ። ምናልባት ዛሬ ፊት ለፊት የተሰየመ አብዛኛው ወጣትና የዩኒቨርሲቲ ተማሪ እንደመሆናችሁ እንደ ተማሪ አገራዊ ሚናችሁ ምንድነው የሚለው ነጥብ ላይ ትኩረት ሰጣለሁ። ትናንትና ከአስር ሰላት በኋላ እስከ መግሪብ ሰፊውን የሶማሌ ማህበረሰብ ሙስሊም ማህበረሰብ መስጂድ ውስጥ ባደረኩት ቆይታ አማርኛው ወደ ሶማሊኛ እየተተረጎመ እምነታዊ እሴቶቻችን ለሀገር ሰላም፣ ፍቅር፣ ደህንነት ያላቸው ሚና ዘክሬያለሁ። ዛሬ በቀጥታ ማስተላልፈው በአማርኛ ይሆናል። ማስተላልፈው መልእክት ደግሞ ፊት ለፊቴ ካላችሁት በላይ በቴሌቪዥን መስኮት ዓለም ላይ ለሚከታተለን ኢትዮጵያውያን የሚሆን መልእክት ነውና ንግግሬ ሞስትሊ ሞስክ ሴንተርድ እንደማይሆን ታሳቢ ይደረግልኝ። ወጣቶች መጀመሪያ እዚህ አዳራሽ ውስጥ ሰላምን በማስፈን ኢትዮጵያ ውስጥ ለሰላም እንደቆምን እናሳያለን። ጸጥታ እናከብራለን ኢንሻአላህ። ትልቁ ምክሬ ኢትዮጵያ ከናንተ ብዙ ትጠብቃለች። የዚች ሀገር ተረካቢ ትውልድ እናንተው ናችሁ። በዓለም አቀፋዊ ጥናት መሰረት 51% የአፍሪካ ፖፑሌሽን ውስጥ 51% ወጣት ነው። ኢትዮጵያም ተመሳሳይ ቁጥርን ትጋራለች። ሀገርን ወደ ብልጽግና ማሸጋገሩ ከናንተ ወጣቶች ጀርባ ላይ የተቀመጠ ኃላፊነት ነው። ለንግግሬ መነሻ እንዲሆነኝ አንድን ታሪክ አጋራችኋለሁ። ታሪኩን ያገኘሁት እውቁ የሊደርሺፕ ምሁር ስቲቨን ኮቪ The Ace Habit From Effectiveness to Greatness በሚለው መጽሐፋቸው ላይ እዛ ላይ መንደርደሪያ ያደረጉት ታሪክ ነው። እሱን ነው ምነው የምንደረደርበት። እርሳቸው መጽሐፉን ከስኬታማነት ወደ ታላቅነት ለማሸጋገር የታሪክ መዘውሩን እሱ ውስጥ አድርገውታል። ይህ ግለሰብ ይህ ምሁር ታሪካቸውን በእውቁ የኖቤል ተሸላሚ በመሐመድ ዩኑስ ይጀምሩታል። መሐመድ ዩኑስ የባንግላዴሽ የዛሬ 30 ዓመት የኢኮኖሚክስ መምህር ነበር። በማስተማር ክህሎታቸው የሚታወቁ ጠቢብ ነበሩ። እርሳቸው ምን ይላሉ? ታሪኩን ሲተርኩ ከዩኒቨርሲቲው ግቢ ውጭ ወጥቼ የምመለከተው በድህነት የሚማቅቀው ወገኔ ሁሌ ረፍት ይነሳኝ ነበር። ይህን ህዝቤን መቼ ነው የምታደገው? ለድህነቱ ምደርስለት የሚለው ነገር ረፍት ሁሌ ይነሳኛል። ታዲያ አንዴ ይላሉ ከርቀት ችግሩን ከምመለከት ማህበረሰቡን ቀርቤ ችግሩ ምን እንደሆነ ባይና ልሰጠው የምችለው መፍትሄ ካለ ለማየት ወስኜ ወረድኩ ይላሉ። ዩኒቨርሲቲ ጀርባ ውስጥ የሚገኙ መንደሮችን ጎበኘው። እንደ አጋጣሚ ሆኖ ይላሉ ግለሰቡ አንዲት በርጩሜ ሰርታ የምትሸጥ ግለሰብ ጋር ተገናኘ። ከቅርቃሃ የሚሰራ በርጩሜ ታውቃላችሁ? እሱን እየሰራች የምትሰጥ ግለሰብ ነች። ጠየቅኳት፣ በርጩሜው ስንት ነው የሚሸጥ? ላንተ አልሸጥልህም ግን የሚሸጠው 20 ሳንቲም ነው አለችኝ። ከኔ ጋር ናችሁ ወጣቶች? እስኪ ጭብጨባችሁን አሰሙ። ታንክ ዩ። 20 ሳንቲም ነው የሚሸጥ አለች። በርጩሜውን ለመስራት ስንት ይፈጃል? 25 ሳንቲም ብቻ አለች። ዳግም ጭብጨባ ፈልጋለሁ። ታንክ ዩ። በርጩሜው የሚፈጀው 20 ሳንቲም ነው። ከዛም ስንት ነው የምትሸጪው ስላት 20 ሳንቲም። ለምን አልኳት። እኛ በርጩሜ የምንሰራበት ቀርቀሃ የለንም። ቀርቀሃውን የሚሰጡን ኢንቨስተሮች አሉ፣ ባለሀብቶች።
እነርሱ ቀርቃሃውን ይሰጡንና ሁለት መስፈርት ያስቀምጡብናል። አንደኛ እነሱ ካወጡት የገንዘብ ኮታ በላይ እንዳንሸጥ፣ ሁለተኛ ለነርሱ ብቻ እንድንሸጥ ያስገድዱናል። ግልጽ ነው። ለነርሱ ብቻ ነው የሚሸጡት። እነርሱ ባወጡት ተመን 20 ሳንቲም ነው የሚገዟቸው። ለመሆኑ በርጩሜ ለመስራት ምን ያህል ያስወጣል አልኳት። 25 ሳንቲም ያለች። በጣም አዘንኩ። ድህነታቸውን እንዴት እየተጠቀሙባቸው እንዳለ ተረዳው ይላል። በጣም አዘንኩ። ከዛ ወደ ዩኒቨርሲቲ ተመለስኩና ተማሪዬን ይዤ ተመለስኩና ወደ 42 የሚሆኑ ሴቶችን መዘገብ። ለእያንዳንዱ አንዳንድ ብርጩሜ መስሪያ ብሰጣቸው ስንት ያወጣል ብዬ ሳባዛው I have faced the great shock of my life ይላል። በህይወቴ ገጥሞኝ ማላቀው ድንጋጤ ጋር ተላተምኩ ይላል። ጠቅላላ ድምሩ $27 ነው። ለ42 ግለሰቦች በርጩሜ መስሪያ 25 ሳንቲም ለመስጠት ከኪስ ያወጣውና ሰጠዋቸው። ሁሉም ሰሩና ለኔ አስረከቡኝ። አልቀበልም አልኳቸው። በምትፈልጉት ዋጋ ሽጡት ይሄን በርጩሜ። ሸጡት። ሽጠው መለሱልኝ። ደግሜ አበደርኳቸው። ሽጠው መለሱልኝ። የማህበረሰቡን ቁጥር አበዛው። ሽጠው መለሱልኝ። ሰው እየበዛ ሲሄድ ከኪስ አቅም በላይ ስለሆነ የአካባቢውን ባንኮች ለማናገር ተገደዱ፣ ብድርን ፍለጋ። እነዚህ ሰዎች ልዩ ችሎታ አላቸው። ሳንቲምና በድራቸው በርጩሜ ሰርተው ሽጠው ሕይወታቸውን ይለውጣሉ። ብድር ስላቸው በአንድ ቃል they are not credit worthy ያሉኛል። እነርሱ ለማበደር አይመጥኑም። ኮላተራል የሚያዝ መያዣ ንብረት የላቸው። ልንሰጥ አንችልም አሉ። ከእርሱ ጋር ጭቅጭቅ ጀመርኩ። አልተሳካም። ወደ ላይኛው የባንግላዴሽ የባንክ አመራሮች ተመለሱ። አናገርኳቸው። እነርሱም አንድ ቃል መለሱልኝ። እኛ ለድሃ እናበድርም አሉኝ ይላል። በጣም አዘንኩ። ህዝቤ ችግር ውስጥ ይማቀቃል። እንዴት ነው ላድነው የምችለው? ከራሴ ጋር ተጫወቱ። መጨረሻ አንድን ውሳኔ ወሰንኩ። ይሄን ብድር ራሴ መውሰድ አለብኝ። ወገኔን ማዳን አለብኝ። አገሬን መታደግ አለብኝ። ንብረቴን አሳስኩና ብድር ከባንክ ወሰድኩ። አንድ መንደር ላይ ለሚገኙ የባንግላዴሽ ድሃዎች ሰጠዋቸው። ሁሉም ፐርፌክትሊ አትርፈው መለሱልኝ። ከዛ ለባንኩ ማናጀር እጄ ይሄን አስደሳች ዜና ስነግረው አሁን እያታለሉህ ነው፣ ነገ ግን ዙረው ጥሩ ብር ከሰጣቸው በኋላ ይቀጡሃል አለ። ተስፋ አልቆረጥኩ። ሰጠዋቸው። ሰርተው መለሱልኝ። ወደ ሁለተኛ መንደር ተሸጋገርኩ። መለሱልኝ ሰርተው። ሶስተኛ መንደር ሄድኩ። መለሱልኝ። 10 20 50 100 መንደሮች ውስጥ ገባው። ሁሉም ሰርተው መለሱልኝ። ህይወታቸው ተለወጠ። ያኔ ሁሌም ከአንድ መንደር ወደ አንድ መንደር ለማደግ ስጥር ባንኩ ካጭቅጭቅ ሆነ። መጨረሻ ለራሴ አንድን ሐሳብ አቀረብኩ። ለምን የራሴ ባንክ አይኖረኝም? ድሆችን የምታደግበት አገሬ የምለውጥበት ባንክ ለምን አልመሰርትም? ወደ መንግስት ፕሮፖዛሉን ጥናት ወሰድኩና አስረከብኩ። መንግስት ባንኩን ሊፈቅድልኝ 2 ዓመት ፈጀ። ከ2 ዓመት በኋላ በ1983 የግራሚን ባንክ ባንግላዴሽ ውስጥ እውን ሆነ። ለዚህ ሰው አጨብጭቡለት። በአሁኑ ሰዓት ግራሚን ባንክ እስካሁን ባለው ጊዜ ከ5 ቢሊዮን ዶላር በላይ ለባንግላዴሽ ድሃ ማህበረሰብ ብድርን ሰጥቷል። ከ1300 በላይ ብራንቾች አሉት ይህ ባንክ። አሁን ከ13000 የማያንሱ ሰራተኞች አሉት ይህ ባንክ። አሁን ከ46000 የማያንሱ የባንግላዴሽ መንደሮች ላይ የብድር አገልግሎት ይሰጣል ይህ ባንክ። አሁን ከ3.7 ሚሊዮን ህዝብ በላይ በየዓመቱ ከዚህ ባንክ ብድር ወስዶ ህይወቱን ለውጧል። ለዚህ ታላቅ ሰው ዓለም አጨበጨበችለት፣ ኖቤልም ሸለመችው። መሐመድ ዩኑስ የበርካታ ሚሊዮኖችን ህይወት የለወጠ አንድ ግለሰብ፣ ልክ እንደናንተ ዩኒቨርሲቲ መምህር ወይም ተማሪ የነበረ ግለሰብ፣ የማህበረሰቡን ህይወት የታደገ ግለሰብ ዛሬ ኢትዮጵያም ትሁን የአፍሪካ ሀገራት
የሱን ፈለግ በመከተል ብድርና ቁጠባ ያሉ እርምጃቸውን ጀምረዋል። ተማሪዎች እናንተ ጫንቃ ላይ የተቀመጠው ኃላፊነት ትልቅ ነው። ኢትዮጵያ ከናንተ ብዙ ትጠብቃለች። ድንግል መሬቷ የሰሪ እጅ ያለህ እያለ እየተጣራ አየሯ የሚያምር መሬቷ የለመለመ ወንዟ ጋራ ሸንተረሩ የሚስብ ለአእምሮ ሰላምን የሚመግብ ችሎታን ፈጣሪ አድሎናል። ይሄን ሮው ማቴሪያል ተጠቅመን ኢትዮጵያን ማበልጸግን እናንተ ጀርባ ላይ የተቀመጠ ኃላፊነት ነው። ዛሬ ይሄን ኃላፊነት ተወስዳላችሁ ወጣቶች? እስኪ ግለጹልኝ። በጣም የሚገርማችሁ አንዳንድ አገሮች በቂ ሮው ማቴሪያል ሳይኖራቸው አገራቸውን ለውጠዋል። የቅርብ ጊዜ ለውጥ ያመጣችውን ዱባይን እንደ ሳምፕል ልውሰድ። ዱባይ በተፈጥሮ ሀብቷ ደካማ ነች። የነዳጅ ይዞታው እንኳን ትንሽ ነው። አቡዳቢ ይሻላል፣ ዱባይ የላትም፣ ትንሽ ነው ያላት። ዱባይ 3 ነገር ብቻ እንዳላት ጠበብቶች ይናገራሉ። ዱባይ 3 ኤስ ብቻ አላት ይላሉ። ሰን ፀሐይ፣ ሳንድ አሸዋ፣ ሲ ወንዝ ብቻ አላት። እነዚህን ኤሶችን ወስደው አክሮኖሞቹን ለስሪ ኤስ ሲሏቸው ይሄን ያላት ሀብት 3ቱን ወስዳ ግን ተአምር ሰራሽ ዱባይ። ሲው ውስጥ ወንዙ ውስጥ ሰንዱን አሸዋውን ከታ የሚያስደምሙ በውብ ህንፃዎች የተዋቡ ደሴቶችን ገነባች። ፓልም ጁሜሪያ ታቁታላችሁ። በዘንባባ ቅርጽ የተሰራው ደሴት የዓለምን ትኩረት የሳበ ዱባይን በዓለም አይን ውስጥ የከተተ ካርታ ውስጥ የከተተ ትኩረት የሳበ ስራ ሰራች። በሱ ስኬት ስታበቃ ሁለተኛ ወርልድ የሚባለውን ገነባች። አሸዋውን ወንዙ ውስጥ በመጨመር ግልጽ ነው። ሲው ውስጥ ሳንድ በመጨመር ከዛም አልፋ ጀበል አሊ የሚባለውን ሂውጅ የሆነው ትልቁን ደሴት ገነባች። 3ቱም ጨረቃ ላይ ሆኖ የሚታዩ የዱባይ ውድ ንብረቶች ናቸው። ተመልከቱ። ያላትን አሸዋ ካላት ወንዝ ላይ ከታ ፀሐይ መጥቶ የሚሞቅ ቱሪስት ጋበዘች። ግልጽ ነው። 3ቱን ነው የተጠቀመችው። ወንዟ ውስጥ አሸዋ ከታ ፀሐይዋን የሚሞቅ ቱሪስት አመጣች። አገርን በዚህ ለውጠዋል። ሰዎች በሌላቸው ሮው ማቴሪያል አገርን ለውጠዋል። እኔ እናንተ መልክዓ ምድሩ የተመቸ ነው። የአየር ፀሐዩ ሳቢ ነው። ሰላምን የሚመግብ አየር ያለበት ነው። እና ወጣቶች አደራችሁ፣ አደራም ማስተላልፈው እናንተ ቼንጅ ኤጀንት ናችሁ፣ የለውጥ መሳሪያ ናችሁ። ኢትዮጵያ እናንተ እንደምትጠብቀው ኢትዮጵያውያን አንድ ላይ የተገመድን የተሰፋን ደማችን ከደማችሁ የተቀዳ አብሮነታችን የጠነከረ የተገመድን ህዝቦች ነን። አንድነታችን ጠብቀን ሰላማችንን ጠብቀን እችን አገር ወደ ተሻለሽ ደረጃ እናሻግራታለን። ቃላችሁን ግቡ። ወዳጆቼ አሁን በስልጣኔ ማማ ላይ የሚገኙ አገሮች በመደመር በአንድነት ነው ለሃያልነት የበቁት። ምናልባት ሁላችን አሁንም ድረስ በሃያልነቷ ምን መሰክርላት ዩናይትድ ስቴትስ ኦፍ አሜሪካ ድሮ እንዲያልነበረች ታሪኮችን ስታጠኑ በ19 በ17 54ቶች አካባቢ እነ ቤንጃሚን ፍራንክሊን ይዘውት የተነሱት ራዕይ ነው አሜሪካናውን ህያው ያደረጋል። ያኔ ዕውቁ ሳይንቲስት ፈላስፋ ምሁር ቤንጃሚን ፍራንክሊን ፔንሲልቬኒያን ስቴትን ወክሎ የተበታተኑ አሜሪካ ስቴቶች ጋር ስብሰባ ሲያደርግ አንድን ካርታ ይዞ ነው የቀረበው። ያ ካርታ የእባብ ስዕል አለው። ያኔ እባብ ስዕል ቆራርጦ እያንዳንዱን የአሜሪካ ስቴት በእባቡ በተቆራረጡት ሰየመው። ዋሽንግተን ዲሲ፣ ኒውዮርክ፣ ሁሉንም ከስር አንድ ደማቅ ጽሑፍ ጻፈ። ጆይን ኦር ዳይም፣ ውህደት ወይ ሞት፣ ወይ አንዱ ነን ኃያል እንሆናለን አሊያም ዊ ፐርሽ እንጠፋለን። ይሄን ቃሉ ከዓመታት በኋላ የአሜሪካ ሕገ መንግሥት ሲጸድቅ
ተሳክቶለት አሁን ዩናይትድ ስቴትስ ኦፍ